ሄሉሻና ያብ እንግዲህ በድጋሚ ወደ ፍቅራችን እንመለስ እያለ ቀለበቱ መልሰሽ አድርጌው እያላት ነበረ። ሄሉሻም እንግዲህ ያው ግዴታ ቀለበቱን ማጥለቅ አለብኝ ወይም ተረጋጋ እያለችው ነበር። እኔ ሁለታቸውን ሀሳብ የምደግፍበትም እንትን የምልበትም አለኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም። እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁ ለምታበረታቱኝ ውድ ሀገሬ ልጆች ከልብ ነው ማመሰግነው። አላህ ከክፉ ነገር ይጠብቃችሁ እና ሄሉሻን ወደ ውበቷ ተመልሳ እንደዚህ በጤናዋ በቃ እውነት ቆንጆ የሆናለች ደግሞ ዛሬና በተለይ በራሷ ጸጉር ሳያት በጣም ነው የምታምረውና በቃ ቆፍጣና ራሷን የምጠብቅ ኮንፊደንስ ያላት ትመቸኛለች እኔ ማለት ነውና እንግዲህ ያቡ ራሱ አምሮበታል እና በድጋሚ እንግዲህ ፍቅራችንን እናድስ። እኔ ያልገባኝ ነገር የማይገባኝ ነገር አለና እሱ ከሌላ ከማናት ያለያች ልጅቷ አላቅም ስሟን ረሳዋት፣ ብቻ ከእሷ ጋር በቅርብ ህይወት አልነበረው አይደል እንዴ? እሷ ጋር መቻ ቁሞ ነው ማለት እኛ ሄሉ መታመሟ አንድ ቀን በፊት ነው መጥቶ ያብ ወደዚህ የመጣውና ከዛ ልጅቷ ጋር እኮ ነበረ ህይወት ጀምር እያለ እንደውም ታስታውሱ ከሆነና ያንን ህይወቱን ጨርሷል ወይስ አሁንም ፕራንክ እያደረጉ ነው? እኔ ምንም አልገባኝም። እና ዝም ብሎ እዛም እዛ ማለቱ ጥሩ አይደለም። በእርግጥ እንዳለው ከሷ ወዲህ ከሱ ከሄደ ወዲህ ከናቲ ጋር ነበረች። እንደውም እንዳለው ዝም ብሎ አንድ ቀንም ሁለት ቀንም እየመጡ ወንዶች በህይወቱ አይጠፉም። ግን ቢሆንም ተሰትሮ መስራቱ ደስ ይላል። ሀሳቡን እደግፋለሁ። ግን ደግሞ ነገሮች ሁሉም በቶሎ አይደለም። አንደኛ ሄሉ አሁን ላይ ገና ከጤናው የተመለሰችው ትናንት ነው። በዚህ ቅጽበት ውስጥ አሁን ቀለበቱን አርጌ አታርጌ ብሎ መናደዱ ልክ ነው ብዬ አላስብም። ገብቷችኋል አይደል? እናንተ ከአሁን በፊት የነበረ ሰው አብሯችሁ ነበረ፣ ደስታንም መከራንም አሳልፋችኋል። ብዙ ነገሮች አሉ። ግን ደግሞ ወደዛ ህይወት ልትመለሱ ስትሉ ድሮ ከተሰበራችሁ በላይ በጣም የሚያሳስበና ከዚህ ድጋሚ የምንመለሰው ህይወት ነው። ምክንያቱም የመጀመሪያው ያንን ሰው አታውቁትም። ምንም ነገሮች ህመም አልነበሩም። የመጀመሪያ ፍቅር ነው፣ የመጀመሪያ ነገር ነው። ውስጡን ጠለቅ ብላችሁ አታውቁም። ተወከልቷላ ብላችሁ ትገብታችኋል ማለት ነው። ግን ደግሞ የዛን ሰው ጸባይ እያወቃችሁ ተረድታችሁት ጎርታችሁትም ተላቅሳችሁም ብዙ ነገር ማሳልፋችሁ ያን ነገር ደግሞ በቃ መሆን የለበትም ብላችሁ አቁማችሁ ደግማችሁ ወደዛ ህይወት ውስጥ ስትገቡ በጣም ጥንቃቄ ያስፈልገዋል። ካላህ በታይ እኛም የምንጠነቀቃቸው ነገሮች ይኖራሉ። ሁን ያለው ነው የሚሆነው። ግን ደግሞ ከሱ በታይኛ እያወቅን ትናንት ባለፍንበት ውስጥ መሆን የለብንም እና መረጋጋቱ ጥሩ ነው ብያ እንትን እላለሁ። ያብዬ እውነት ታማሳለ ከጎኗ እንደሆነ አይታችኋል። በቃ ስንት ተፈንክቶ እንኳ ብዙ ነገር አልፎበታል። ወደ ኋላ ማይል ልጅ ነውና ደስ ይላል። በዛ ላይ ደግሞ ማንም ሰው በህይወትሽ መግባት የለበትም እኔ እና አንቺ ብቻ በቂ ነን ያለው ይሄ ጥሩ ነው። እንደነገርኳችሁ ተወስኖ መኖሩ ትከበራላችሁ። እከሌ ጓደኛዋ ነው እከሌ እንደዚህ ነው ተብላችሁ የምትባሉና የከሌ ሚስት ናት መባል በጣም ልዩነት አለው። የከሌ ጓደኛ ናት ፍቅረኛ የሚለው ስም ዝም ብሎ ስም ብቻ ነው። ምክንያቱም በቃ የሆነ ኒካ እንደሌላችሁ ስለሚታወቅ ያንም ከመፈለግ ወደ ኋላ አይለም። ግን አንድ ሴት ላይ ኒካ ካላት ወይም ደግሞ በእናንተም ሰማንያ እሱ ነገር ካለ ከሌ ሚስት ናት ከተባለ ማንም ዙሪያችሁም እና እንደዚህ ቁም ነገር ያለው ነገር የደርሰው ህይወታቸውን ቢመሩ ደስ ይላል። የምር በዚህ ሁኔታ ጠንክረው ከሰሩ እንደ ቤተሰቦቻቸውን መርዳት ይችላሉ። ምንም ለውጥ የለውም እኮ ፍቅረኛም ሆኖ መስራቱ አንደኛ ደስ አይልም። በቃ በፈጣሪያችንም እንደዚህ ዝም ብሎ ያለ ዝሙት ማለት ነውና እንዳልኳችሁ በዛ ላይ ደግሞ ትዳርና ፍቅረኝነት አንድ አይደለም። ፍቅረኛ ነው ብላችሁ ስታስቡ ብዙ የመጠንቀቅ ባህሪ አይኖራችሁም። ልባችን ወዲያ ወዲህ ነው የሚለው። ግን ደግሞ ኒካ የሚለው ነገር ከሆነ ተቆጥበን ለመኖር ፈጣሪ በወደደው መንገድ ደስ ይላልና ልክ ነው። ግን ቢሆንም ባይቸኩል ጥሩ ነው። እንዲሁም ደግሞ ይህን ነገር አልቀበልም ስትሎም ተቆጥቶ መሄዱ ልክ ነው ብዬ አላስብም። ምክንያቱም የሰው ልጅ በአንድ ቀን ነገሮች እንትን ይላል ማለት አይደለም። እንዳልኳችሁ እሷ ገና እየተመለሰኝ ነው ወደ ራሷ። ከጎንሽ እሆናለሁ እጠብቅሻለሁ ብሏታል። መጠበቅ ካለበት መጀመሪያ እንደነገርኳችሁ እኔ ከአሁን በፊት እሱ ህይወት ገብቻለሁ እያለ አይተነዋል። ያንኛውን ህይወቱን እስከምን አድርጎት ነው እሷ ጋር ይሄን ነገር እንትን ከሰማይ ደግሞ ያቺ ጋዝ ብሎ ጨዋታ ነው ነበር እንዴ የነበረው። መጥታ ነግጧት ብትረብሻቸው ሄሉ ጋር የማይጣሉበት ምን ምክንያትም አይኖርም። ገባችሁ? እና መጀመሪያ የሰው ልጅ የእውነት ከእሷ ጋር የእሷን ደስታ ከፈለገ የእውነትም ደግሞ እኔ ደስታ ማስፈልጋት እሷን አለን የምታስፈልገኝ ብሎ ካሰበ መጀመሪያ በህይወታችሁ ያሉ ዝባዝንኬ ነገሮችን አጽድታችሁ ነው ወደዛ ህይወት ውስጥ መግባት። ሰላም ያለው ህይወት መኖር ከፈለጋችሁ መጀመሪያ በራሳችን ያለውን ነገር ማጽዳት አለብን ነው ማለት ነውና
ባይቸኩል ጥሩ ነው ብዬ አስባለሁ። ቀለበት ስላደረገችም ደግሞ እሱ ይጠብቃታል ማለት አይደለም። ቀለበትም ሳይኖረው መጥቶ ስለጠበቃት ማለት ነው። ሄሉ እንግዲህ ቆይተዋል፣ አመት ሊሆናቸው ነው ከሱ ጋር ከተለያዩ። ግን ደግሞ መጣ ድንገት ያንን ነገር ተፈጠረባት። ግን ከጎኗ ሆኖ ወደ ጤናዋ እስከምትመለስ ድረስ ብዙ መስዋዕት ከፍሏል ማለት ነው። ስለዚህ ቀለበት ምንም የሚያድነው ነገር የለም ለማለት ፈልጌ ነው። ሄሉሻ ልክ ናት፣ ማስተዋል አለባት ማለት ነው። ዝም ብሎ አይደለም። እና ሌሎች ልጆች ደግሞ ከናቴ ጋር ያለውም ነገር ደግሞ ማብቃቱን እውነት ለመናገር አናቅም። በሰላም ነው የተለያዩት። ወደ ውጭ ሀገር ሄደ። ግን ይሄ ሁሉ ስትታመም አንድ ቪዲዮ አልሰራም፣ አንድ ነገር በዝምታ ነው የሰበረው። እና ምንድን ነው ነገሩ? ያልገባኝ ነገር መሆኑ ነው። ናቴ በሰላም ነው አለ፣ ግን ልጁ አልገባኝም። እና እስኪ የምታውቁ ካላችሁ እንዴት ነው ትላላችሁ? ይሄ ነገር ልውልስ ነገ ጧት እንደማይረብሽ አሁን እንደነገርኳችሁ ዝም ብሎ ወዲያ ሳይሆን ያው በህይወታችን ሰላም ከፈለግን ሄሉሻ ከሱ አልፎ ቤተሰቦቿን መርዳት ትፈልጋለች። እና ሰላም ያለውን ህይወት መርታ ቤተሰቦቿንም ራሷንም ብታግዝ ጎበዝ ልጅ ናት፣ ጠንካራ ልጅ ናት። ቤተሰቦቿ በሷ እንደሚደሰቱ ታይታችኋል። በብዙ ነገር ቤት ባለፈው እንደዛ ስታረግ አባቷን ወዲያ ስታረግ በሚፈልጉን ነገር ለበዓለም ለምንም በቻለችው አቅም እየረዳ ነው በዚህ እድሜዋ ማለት ነው። ራሷንም ጠብቃ እየኖረ እና ከዚህ የበለጠ ደግሞ በጥሩ ሁኔታ ውስጥ ራሷንም ቤተሰቦቿንም እንዲቀየር መሆን አለበት ማለት ነውና እና የአባት ቸኩል ጥሩ ነው ብዬ አስባለሁኝ። ብዙ ተመልካቾች ይመለሱ ነው እያላችሁ ያላችሁት። እኛ ይመለሱ ከምንለው በላይ እነሱ የህይወቶቹ ባለቤት ናቸው። ሁሉን ነገር እንዳልኳቸው ትናንት ያሳለፉት ጠባሳ እንዳይደገምባቸው። ትናንት ጠባሳ አልፎ ሊሆን ይችላል፣ ግን የመጀመሪያ ስለሆነ ምንም ችግር የለም። የሰው ልጅ ይሞክራል፣ ካልተሳካ ይወጣል አይደል? ግን ደግመን ስንገባ ጥንቃቄ ማድረግ አለብን። ትናንት የሰራነው ስህተት ዛሬ ላይ ላለመስራት ቆም ብለን ማሰብ አለብን። ደግመን ከሰራ ነው ግን የሰው ልጅ አንድ ጊዜ እንቅፋት ይመታችኋል አይደል? ድጋሜ እንዳይመታችሁ መጠንቀቅ አለባችሁ። ድጋሜ ከመታችሁ እሱ ሳይሆን እናንተ ናችሁ ድንጋዮቹ ማለት ነው። እና ከዛን ግን